የማመጣጤ እኮ ይቅርታ ልጠይቅሽ ነበር። እዩ ይልባላል። እኔ ደግሞ ዳዊት ባል አሁን ነው ማልቀስ። ማዘሮ ነው ሱዳት ቀምጥል እና ማን የደም ካንሰር ከቤት መውጣት ተፈቀደላችሁ እንዴ? ነው መሰለኝ። ሁለት እንደሆናችሁ ባቅኖር እኮ ጨመር አድርጌ ይዤላችሁ መጣ ነው። አውቀነዋ እኔ ልሙት ስልሽ ዶክተር ነውንም አረሳሽው ማለት ደህና ነኝ። ምን ነው? እሺ ብዬ ነው ፈልጋል። የምርህ ነው? እትዬ ስራውን ማወቅ አለባችሁ። ይቅርታ ላይ ለሌሎች ይተብቀታለሽ። አደርሳታለሁ መልሳታለሁ። ምን ቆያችሁ ዶክተር? ችግር አለ? ምንም ቢሆን አንተን አይመለከትም። አሁን ነው ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደውይ። ይሄን አሽከሬን ይዤ ልመጣ። ሩታ እዚህ ምን ትሰራለች? ላይ ማለቴ ምን አታርገው። ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ወይኔ እናቴ። ቆይ ቤኪ ካንተ ምንድነው የፈለጉት? አንቺን አሳልፌ እንድሰጣቸው ፈልገው ነበር ማለት አብረን እንድንሰራ። ምን አውለሊ እንዴ? ታዲያ እሺ ለምን ማዘሯ? ለምን አላውቅም። ምን እንጃለሊ። ይሄ ተረገመ አለቀው እገለዋለሁ። ምንድነው እሱ ፍቅር? ምንድነው የሰማሁት? ምን ሰማሽ? ስልክሽ እኔ ጋር ነው። የማን ስልክ ነው ሲጠራ የሰማሁት? ስልኩን አምጪ። የማን ነው ስልክ? የሩታ ስልክ። ግን እማዬ ይቅርታ፣ ትምህርት ቤት ለመደወል ማለቴ ምን ላይ እንደደረሱ ቼክ ለማድረግ ተቀብያት ነው። የምርሽ ነው? አዎ እማዬ፣ አንቺን ሳላስፈቅድ ስለወሰድኩ ግን በጣም ይቅርታ። ፍቅር፣ ለማንኛውም ይኸው ስልክሽን። ምን እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። ማመክሮ መጣበል ገብቶኝ ነው አያደይና የጋሼ ነገር አሁን የገባኝ። ሳላቅ እንደው አንቺንም ልጆችሽንም በድያለሁ። እባክሽ ይቅር በይኝ። እኔ ኧረ እሱ ይቅር ይበል። እንደው በጊዜ መንቃትም ደግሞ ጥሩ ነው። በላሁን ሂድና ልጄን መክረ ወደ ቤቷ ላክልኝ። ግድ የለም እልካታለሁ። ደግሞ መገረፍ በሷል ተጀመረ። ያው ትንሽ መሰቃየት አለበት። ኧረ እንደዛ ነው የምታስበው? ታዲያ እንዴት ነው አይደል? እስኪ ልጠይቅሽ፣ እኔን ስንት ስቃይ ነው ያሳየሽ? ልሄድ ነው። ወዴት? ገጠር ነው። የምርሽን ነው አይደል? ለምን ደነገጥክ? እኔ እኮ የምጠብቀው ነገር መስሎኝ ነበር። እሱማ አይደል፣ ግን ብቻሽን ነው የምትሄጂው? አዎ። ይሻላል አይደል? አዎ ዴቭ፣ መቼስ እኔ አብሬሽ ልሄድ አትለኝም አይደል? እንዴት ወሰንሽ? እስካሁን አባዬ ነበር። አሁን ግን እማዬም እንደሄድ እየጠየቀችኝ ነው። ዴቭ፣ ሂጄ ሁሉን ነገር ማስተካከል አለብኝ። እማዬ የኔ እናንተን አብሮ መሆን የደገፈችው አይመስለኝም። የምርሽን ነው? አንተ አታስብ ዴቭ፣ ሁሉንም እኔ ነግሬ ያሳምናታለሁ። እሺ። አሁን ደግሞ ልትሄጂ እንደሆነ ስሰማ ልቤ ፈራ። ለምን? ወይ ምን አውቃለሁ ብለሽ ነው? ለካ ካንቺ መለየቱም ሌላ ጭንቀት ነው። እንግዲህ ሁለት ወዶ አይሆንም። ችግር የለውም እችላለሁ። ስትመለሽ ከኔ መለየት ስለማይቻል አሁን ሂጂ። ኧረ ነው፣ እውነቴን ነው። ካሁን በኋላ ደግሞ ሚስቴ ነሽ። ገና ሚስት ለመሆን ቀናቶች ይቀሩኛል። እሺ ተመስገን። ፈጣሪ እኛ ያሰብነውን ሳይሆን ለኛ ጥሩ የሚሆነውን እኛ ያላሰብነውን ነገር ነው የሚሰጠን። ወደዚህ ቤት ስመጣ እኮ እንደዚህ አይነት ነገር አልፈለኩም ነበር፣ ግን ከብዙ ችግርና ፈተና በኋላ ልቤ አንተ ሆነ። እንኳን ወደድኩሽ። ዶክተር አደይ፣ ምን ነው የረሳሁት ነገር አለ እንዴ? ማለት ጭራሽ እሱ ጋር ነበርሽ? አይ የለም አደይ፣ ወደ ሌላኛው ሆስፒታል እየሄድኩኝ በመንገድ ላይ አይቻችሁ ነው። ደግሞ በጣም ታምራላችሁ። እናመሰግናለን። ቆይ አንተ ምንድነው ችግር? ዴቭ፣ የምን ችግር ነው? ቆይ እዚህ ምንድነው የምትሰራው? እየተከታተልካት ነው? ኧረ ዴቭ ተው። ዝም በይ አደይ። እሺ። እዩ ይልባላል። እኔ ደግሞ ዳዊት እባላለሁ። የአደይ እጮኛ ነኝ። በቅርቡ ደግሞ አገባታለሁ። አደይ ነግራኛለች። ታዲያ ከነገረች እኮ ኋላ ምን ትሰራለህ? አጋጣሚ ነው። በጣም ይቅርታ። አትቅለስለስ እባክህ። ሰማኛለህ? እሷን መቅረብም ሆነ መሸኘት አይጠበቅብህ። አደይ ባለ ትዳር ሴት። ዴቭ ምን ዋሻው? ችግር የለውም አደይ፣ አትሳቀቂ። ተረድቼዋለሁ። እውነት ለመናገር እኔና አደይ የምንተዋወቀው በሌሊት ምርመራ ነው። ታዲያ ሌላ የት ልታቃፈልክ? ዴቭ በቃ ከዚህ በላይ ዶክተርን አታስቀይመው። በጣም ጥሩ ሰው እኮ ነው። እንዴት ለማስረዳት እየሞከረ እንዳለ ራሱ አታይም? እያመንሽው ነው? አንቺን ለማሳመን ብሎ እኮ ነው እንደዚህ የሚያደርገው። ዴቭ በቃ ምን አደረገ ብለ ወደሱ ዞርክ? ምን ነው አሹ አለቄ ለትዬ ያላችሁ ነገር አለ እንዴ? እትዬን የመሰሉ ሰው አንተ ማንና ምን ስለሆንክ ነው ገፍትር ሄድኩ? አንተ ማን? መቼ እንደሆነማ ራስ ታውቃለህ። እኔ ምን አውቄልህ? ይሁን እትዬ በጣም ተናደውብህ። ወይኔ አንተ የምሩ ነው እንዳትደም ብቻ። አው እሳቸው ነበሩ እንዴ?
ግን እኮ ነው አይደለም ያደነዙን የገፈተራቸው ማን ነው እሱ? ቆይ ሲጀመር አንተ ቆይ የፈለገ ሰው ቢገፈትራቸው ምን አድርገህ ነው? ቆይ አንተ ባካ አረጋጋ። እሱ ይረጋጋቱ። እህትዬ ግን እንዴት እየረገሙ እንደሆነ ታውቃለህ? በእውነት አንተ ስነገር ትንሽ ቆየለልኝ። ምን ነው? ወይኔ እናቴ ምንድነው? ባርት ማዘሯ እኮ ወደኛ ቤት አልመጣችም። ወይኔ ጉዴ! ይሄ ሁሉ የኔ መዘዝ ነው። እነዚህ ተረገሙ። ማዘሯ ወዴት ሄዳ ነው? ቆይ ችግር አለ? ለምን አትነግረኝም? ማዘሯን ወስዷት አትቀምጥል። እና ማን? የሌላ አክስት ነች ያዘዘቻቸው። ለሊ ለመውሰድ ብለው ነበር። ነገር ግን እናቴን ስለሚያውቋት እኔ ምርጫ ለማሳጣት ብለው ነው የወሰዷት። ማዘሯን አገቷት? አሁን እናቴን ወሰዷት። ወይኔ አለቃቸውም። የገቡበት ገብቼ ነው የምገላቸው። ቆይ እሺ መቼ ነው የሚጣጣም ያልቀው? ታዲያ ባርሽ ወዴት ነው የሚሄደው? ለሊ አላውቅም ቅምጥል፣ ግን አሁን የሚሄድ አለብኝ። ወዴት ነው ደግሞ አንቺ የምትሄጂው? ቆይ ጠብቂኝ። ለሊ ለምለም ቆይ ምንድን ነው የታመመችው? የደም ካንሰር? በጣም ጥሩ። ለአንቺ የሚሆኑ አሪፍ መድኃኒቶችን አምጣልሻለሁ የኔ ቆንጆ። እትዬ አሁን አሹ ሲነግረኝ ነው እንጂ እኔ ምንም ነገር አስተዋልኩ። ልጇሽ ቀንጥሮ ሲሄድ አንተ እንኳን ዞር ብለህ እናቴ ብትል ምን አለበት? ምን ነው ኪንጉ እናቴ የለችም? ይቅርታ እናት አጥፍቻለሁ። እርሶንም ሆነ ሌላ ሰው ዞር ብዬ ማየት ነበረብኝ። በጣም ይቅርታ። በሰዓቱ ተናድጄ ነበር። አሁን ግን አልፏል። ግን ሌላ ጊዜ እንዳይደገምክሽ። እሺ እትዬ። ስራ እንዴት ነው? ለመድክ? አዎ እትዬ፣ ላመሰግኖት መጥቼ ነበር። አጋጣሚ ተመልሼ አሹን ነግሮኛል። በርታና ጠንከረ ስራ። ደግሞ ይሄ መንገድ ላይ ከማንም ሌባ ጋር የምትሯሯጠውን ነገር አቁም። እሺ እሺ እትዬ፣ አይለመደኝም። እና ወደ ቤት አትገቡ? አይ ብንሄድ ይሻላል፣ እንቸኩላለን። ይሻላል? እሺ በሉ። አሹ ስጨርስ ሳሎን እፈልጋለሁ እና እሺ። ዶክተር ተብዮ ምንም አላማረኝ። አደይ ጓደኛሽ ምን ሆነ? ለሊ ባቡሬስ? ቆይ ለምን ሆስፒታል አለች? አደይ ማዞሯን እኮ ወሰዷት። ወዴት? ይሄ ሁሉ ያክስቴ ስራ ነው። እኔ ለመያዝ ብላ ነው ሆን ብላ ማዞሯን የያዘቻት። ቆይ እሷ ደግሞ ምን ቀራት? አርፋ እንደማትቀመጥ እኔም ገምቼው ነበር። ግን አደይ ማዞሯን ለምን ማዞሯን ወሰደቻት? ምን አደረገቻት እሷ? አልገባኝም። ባቡሬን ለካሱም ክዷታል አይደል? አዎ አደይ ባቡሬን አሳልፎ ስላልሰጣቸው እሱን ለመበቀል ብሎ ነው እኮ ማዞሯን የወሰደው። ቆይ ግን ምን አይነት የተረገሙ ናቸው? ታዲያ ባቡሬ ወዴት ሄደ? አላቅም። በጣም ተናዷል። ወዴት እንደሄደ ምንም ማውቀው ነገር የለም። ወይኔ አየሽ አይደል? እኔ ሁሌም በቃ ችግር አያጣኝም። ለልዬ በቃ ራስሽን አትውቃሽ። የቀጠሮ ቀንሽም እኮ አልፏል። ሆስፒታል ሄደሻል? ግን አልሄድኩም። ለሊ አትጨነቂ፣ እኔ ባቡሬ ጋር ሆናለሁ። እሺ ደግሞ የባሰ እንዳትታመም ሕክምናሽንም ተከታተይ። እሺ ዴቭ። በቃ እኔ ባቡሬ ጋር ልሂድ። ለልዬ በቃ ተረጋጊ። ማዘሯ ምንም አትሆንም፣ አትጨነቂ፣ ትገኛለች። አሁን ግን ዶክተሩ ጋር መሄድ አለብን። እሺ አደይ፣ በጣም እያዞረኝ ነው። ያልወደኩትም ምን ሆኜ ነው? እሺ በቃ ዶክተሩ ጋር እንሂድ። ግን አደይ የለችም እንዴ? ዛሬ ትምህርት የለም ማለት ነው? አለች፣ መኝታ ቤት ናት። ቆይ ልጥራት። ግድ የለም እዚህ እኔ ራሴ እጄ እጠራታለሁ። እርሱ አይልፉ። እሺ እንደዛ ከሆነ ጥሩ። ሄሎ ሊዱ፣ እንዴት ነሽ? ይመስገነው ደህና ነን። ምን ነው ጠፋሽ? ልጅ ጥፍት አልሽ እኮ። ደህና ነን። ወንድምሽ ያው ሽማግሌ ለሊ። አሁን ደግሞ አደይን ትንሽ ላውራት። ለምን? ለሊ እኮ ናት ታማሚዋን ያደግ ስላስወጣሁሽ ተቀይመሽኛል ማለት ነው? ኧረ አልተቀየምኩም ዶክተር። እንደዛ መስሎ ነው እንጂ እኔ በፍጹም አልቀየምም። እርግጠኛ ነሽ አደይ? አዎ ዶክተር እርግጠኛ። በቃ እኔ እስከዛ መድኃኒት ልውሰድ፣ እናንተ አውሩ። ዶክተር ስለምን ነበር የምታወራኝ? ደስተኛ ነሽ አደይ? በቃ ጥያቄ ነው መልሽልኝ። በጣም ደስተኛ ነኝ ዶክተር፣ ግን የሚቀሩ ነገሮች አሉ። እነሱ የምናወራውን ነገር እዚህ ማውራት አንችልም። ጊዜ ያለኝ አይመስለኝም። አትቸገሪ። በቃ አደይ
ጊዜ ካለሽ ብዬ ነበረ። በቃ ስትመለሽ። እሺ ዶክተር፣ በቃቸው። አደይ። አቤት ዶክተር። በድጋሚ ስለታወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። አደይ ቻው። ቆይ ምንድነው እያደረግኩ ያለው? አራዩ ልባክ ተረጋጋ። ልታገባ ትንሽ ልጁ በሁለታችንም ትናደድብናለች። ከዚህ ሁሉ ተባብረን ብናስወጣ ይሻል። ይህንን ምን ማያስወጣት ነው? እዚሁ በተራስ አፈኑ መግደል ነው። ሰውዬ እዛው ርቀት እንጠብቅ፣ እንዳትጠገኝ። በምዬ በእናቴ ስለመጣሽብኝ ነው። እንደው ልጄ፣ እንደው አባትሽ የሚሉት ነገር እውነት ነው እንዴ? ልጄ እየመጣች ነው። የሚጠብቀን ሰርግ ነው። ወገብህን ጠበቅ አድርገህ ወደ ስራ መዘጋጀት። ብዙ ስራ አለብን። ያለህ እንግዲህ አንተ ነህ። ልባር እሰይ፣ እንኳን ደስ ያሉት ከስንት ጊዜ በኋላ። አዎ ብዙ ስራ፣ የፊሪዳው አለ፣ የዳሱ አለ፣ የጠጁ፣ ኧረ ስንት ነገር አለ። ብዙ ስራ ይጠብቃችኋል። አደራ። እሺ እሺ ጋሽ፣ እሺ በላሁን ልቅስ ቶሎው ነው። እነዚህ ሰርጉ ከመድረሱ በፊት ይሄ ይታጨድና ይከመር። አጫጆች ፈልግ። አደራ እምዬን አይኗን አይተሽ ተመለሽልኝ። አደይ በሰላም ደርሰሽ ተመለሽ። አሜን። በርቺ እሺ። ግን እህቴ ብቻሽን መሄድሽ ተወልጄ ያደግኩበት ቀይ አይደል? ምን ሆናለሁ ብለሽ ነው? እንዳታስቢ እሺ። እሺ እህቴ፣ ግን ጠንቀቅቢ እሺ። ችግር የለውም። እናንተ ጠንቀቁልኝ ብቻ። እኔ ናችሁ እንሂድ። አደይ እንሂድ። ቻው። በጣም ትናፍቂኛለሽ። እሺ ያው እንግዲህ ሽማግሌዎቹን ቶሎ ላክና ቶሎ እመለሳለሁ። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብሬሽ ብሄድ ደስ ይለኛል። አይ እንደዛም አይሆንም። ባይሆን ሌሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝም። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም ሂድ። በቃ አትሄድም? ከአሁኑ እየናፈቅሽኝ እኮ ተቸገርኩ። ነይ እስኪ። ቻው። በቃ ሰራተኛዋ አደይ 174 ተለቋል ውዶችዬ። እንግዲህ አደይ ወደ ገጠር ሄዳለች። ሊልዬ እንግዲህ ጥሩ ስሜት ላይ አይደለችም። ማዘሯ በመጥፋቷ ሊልዬና ባቡሬ ተረብሸዋል። እንዲሁም አደይ ማለት ነው ውዶችዬ። ፍቅር እንግዲህ ያንን ልጅ ማንም የሚባል የቤዛ ወንድምን ከክላሷ እንዳስገባችው ማስወጣት አልቻለችም ውዶችዬ። ቪዲዮውን እስከ መጨረሻው እዩት። እንግዲህ ሰላም ውዶችዬ፣ እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል ማዘሯ እንደታገተች እንደሰሙ ሊሊና ባቡሬ ነበር የሚያውቀው ድራማ ማለት ነው ውዶችዬ። እንግዲህ ባቡሬና ሊሊዬ በጣም ተጨንቀዋል ውዶችዬ። ባቡሬ እንግዲህ ዲያመንድ አብሮት ሊፈልገው ሂዷል ማለት ነው። እንዲሁም ልንገላት ነው እያሉት ነው ማዘሯን ማለት ነው። በጣም ተጨንቋል። እንግዲህ ሊልዬ በሷ የተነሳ ተጨንቃ እንደገና ወደ ሐኪም ቤት አደይ ይዛት ሄዳለች። ሐኪሙ ደግሞ እንግዲህ የሊሊ ዶክተር ማለት ነው አደይን አፍቅሯታል በጣም ከማፍቀሩ የተነሳም እንግዲህ 10 ጊዜ ባያት ቁጥር ያቅፋታል ምናምን ነገር። እናም ደግሞ እኔ ልሸኝ ማለቴ ሻይ ቡና እንበል ከመሄድሽ በፊት እያለም ሲላት ነበረ። ነገር ግን እሷ ደግሞ በፍጹም ጊዜ የለኝም በማለት እንግዲህ ዘግታበታለች ማለት ነው። እንዲሁም ከዴቭ ጋር አግኝቷቸው መንገድ ላይ እንግዲህ ዴቭ ደግሞ ተበሳጭቶ ዶክተሩን ያልሆነ ነገር ተናግሮታል። ዶክተሩም እንግዲህ ይቅርታ እረዳለሁ በማለት እንግዲህ ትቶት ሄዷል ማለት ነው። አደይም እንግዲህ በዛ የተነሳ ኩርፋ ጥለው ሄዳ ነበር። ነገር ግን ይቅርታ ተከታትሎ ይቅርታ ይቅርታ ብሏታል ማለት ነው ውዶችዬ። የአደይ እናት እንግዲህ አደይና ይተሉ ብላታለች ማለት ነው። ለእህቲቱ ደውይልኝ በማለት እንግዲህ አስደውላ
እንግዲህ ብርሃን ደግሞ እንዳትነግሪብኝ አደራሽን፣ እኔ እንደዚህ እንዳደረግኩ እኔ ዴቭ እንዳፈቀርኩት እንዳትነግሪው በማለት እንግዲህ እንዳትነግሪያት ለአደይ በማለት እንግዲህ እንድትደውልላት አድርጋለች። ከዛም እንግዲህ ብርሃን ከደወለችላት በኋላ ደግሞ የአደይ እናት እንግዲህ አደይን ማንን ነው ዴቭ ልታገቢ ነው? ተስማምታችሁ ነው? ነገር ግን እንደዛ ከመሆኑ በፊት ነይ፣ እኔ አሁን በስልክ ምንም ልልሽ አልችልም በማለት እንግዲህ እንድትመጣ ጠይቃታለች ማለት ነው። አደይም እሺ ብላ እንግዲህ ተዘጋጅታ ሸኝተዋታል ማለት ነው። ዴቭም እንግዲህ እያለቃቀሰም ቢሆን ሸኝተዋታል ማለት ነው። ምክንያቱም ከሷ መለየት ስለማይፈልግ እንግዲህ ሲሸኛት በጣም ጨንቆት ነው እንግዲህ የሸኛት ማለት ነው። ውዶችዬ እንግዲህ ፍቅር እንግዲህ የቤዛን ወንድም ከክላሷ አስገብተዋለች። ካስገባችውም እንግዲህ ሰነባብቷል። እንግዲህ ውዶችዬ ለማስወጣት ብትሞክርም አልቻለችም ማለት ነው። አሹን እርዳኝ በማለት እንግዲህ አንተ በየት ገባ ተብለህ ስለምትጠየቅ ሁለታችን ነው ነን ተጠያቂዎች። ስለዚህ እባክህን እናስወጣው እንደምንም ብለን በማለት እንግዲህ በእናትህ ስትለው እሱ ደግሞ በእናቴ ከመጣሽብኝ ብሎ ሊያስወጣ ሲሞክር እትዬ በር ላይ ነበረች። እትዬ በር ላይ ስለሆነች እንደገና ተመለስ ተብሎ ወደ ክላስ ተመልሷል ማለት ነው። ከዛም እንግዲህ አሹ እትዬን አናግሮ እትዬም ወደ ውስጥ ገብተዋል። ወዶችዬ እንግዲህ ክንጎ እትዬን መጥቶ ይቅርታ ጠይቋታል። ምክንያቱም ባለፈው የቤዛ ወንድም ገፍትሯት ስለሮጠ ከዛ እሱም ደግሞ እሷ መሆኑን ሳያስተውል እየሮጠ ነበር የሄደውና በዛ የተነሳ እንግዲህ ሄዶ ይቅርታ ጠይቋታል። እሷም ችግር የለም ብላ ይቅርታ አድርጋለታለች ማለት ነው። ውዶችዬ እንግዲህ ሽማግሌ ለመላክ እየተዘጋጀ ነው። እንግዲህ አደይ ከሄደች እሱ እንግዲህ ሽማግሌ ይልካል ማለት ነው። አባቷም ለሰርጉ ፉድ እያለ ነው ማለት ነው። ውዶችዬ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። እንግዲህ ባቡሬ እንዲሁም ሌልዬ የማዘሯ መገኘት ለነሱ ትልቅ ነገር ነውና ማዘሯን ነጻ እንድትወጣ ምንም መሆን የለባትም ማዘሯ እያለን ኮሜንት ላይ እናጥለቅልቀው ማለት ነው ውዶችዬ። መልካም ምሽት ተመኘሁላችሁ። ባይ ባይ።